በሞት ጥላ ስር የተከበበችውና እጅግ አስፈሪ በሆኑ የባለስቲክ ሚሳኤሎች አፈሙዝ ስር የወደቀችው መካከለኛው ምስራቅ ዳግም ወደማይመለስበት ታላቅ የጥፋት አዘቅት ውስጥ ለመግባት የመጨረሻዎቹ ሰከንዶች ላይ ትገኛለች። የሞት ነጋሪት እየተጎሰመ ባለበት በዚህ ወቅት በሺዎች የሚቆጠሩ እጅግ ዘመናዊና አውዳሚ ሚሳኤሎች ኢራንን ሙሉ በሙሉ አመድ ለማድረግ ኢላማቸውን አስተካክለው ትዕዛዝ እየጠበቁ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በሳቸው ላይ ሊያደርስ ያሰበውን የግድያ ሙከራ ተከትሎ ታይቶ የማይታወቅ እጅግ አስደንጋጭ ማስጠንቀቂያ አስተላልፏል። ከ1000 በላይ የሚሆኑ የአሜሪካ ባለስቲክ ሚሳኤሎች ወደ ኢራን አቅጣጫ ተደግነው መቆለፋቸውና ትዕዛዝ ከተሰጠ ቅጽበታዊ ጥቃት ለመሰንዘር ዝግጁ መሆናቸውን በይፋ አስታውቋል። ይህ ጥቃት ከተጀመረ መላዋን ኢራን ወደ ምድረ በዳነት እንደሚቀይርና የሞት ድባብ በመላው የአገሪቱ ሰማይ ላይ እንደሚነግስ ተገልጿል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ላይ ባሰፈሩት እጅግ እሳታማና ኃይለኛ መልእክት 1000 የሚሳኤል አፈሙዞች ወደ ኢራን ተወርዋሪ ሆነው መዘጋጀታቸውን ገልጸው ከነዚህም በተጨማሪ በሺዎች የሚቆጠሩ ሌሎች ሚሳኤሎች በማንኛውም ሰከንድ ለመተኮስ በተጠንቀቅ ላይ እንደሚገኙ አስጠንቅቀዋል። የኢራን እስላማዊ ሪፐብሊክ መንግስት በየትኛውም የዓለም ጥግ በሚገኙ ተላላኪዎቹ አማካኝነት በወቅቱ የአሜሪካው ፕሬዝዳንት ላይ የግድያ ሙከራ ለማድረግ ቢሞክር አሜሪካ በወሰደችው የአንድ ዓመት ወታደራዊ ዝግጅት ትዕዛዝ መሰረት ኢራንን ሙሉ በሙሉ እንደምታጠፋና እንደምትደመስስ በቁጣ ገልጸዋል። ይህ ወታደራዊ ትዕዛዝ እንደ አስፈላጊነቱ ሊራዘም እንደሚችል የገለጹት ትራምፕ ማስጠንቀቂያቸውን አስገራሚ በሆነ መልኩ ክብር ላላህ ይሁን በሚል ሐረግ ደምድሞታል። ይህ ከፍተኛ ውጥረት የተፈጠረው የኢራን የአርብ ጸሎት ፖሊሲ ምክር ቤትና የአገሪቱ የሃይማኖት መሪዎች የነበሩትን አሊ ኻሜኒን ግድያ ተከትሎ የበቀል እርምጃ እንዲወሰድና በትራምፕ ላይ ጥቃት እንዲሰነዘር በተደጋጋሚ ጥሪ ማቅረባቸውን ተከትሎ ነው። ይህ በእንዲህ እንዳለም በአሜሪካና በኢራን መካከል የነበረው ጊዜያዊ ተኩስ አቁም ስምምነት ማብቃቱን ዋሽንግተን በይፋ አውጃለች። አሜሪካ ለኢራን እስከ ዛሬ ድረስ ጥብቅ የጊዜ ገደብ የሰጠች ሲሆን በዚህ ጊዜ ውስጥ ቴህራን የሆርሙዝ የባህር ወሽመጥን ለዓለም አቀፍ የመርከብ ትራፊክ ክፍት መሆኑን በይፋ ማወጅና በንግድ መርከቦች ላይ የምታደርገውን ማናቸውም ጥቃት ማቆም አለባት ብለዋል። ከሰኔ ወር የተኩስ አቁም ስምምነት በኋላ በርካታ የንግድ መርከቦች በኢራን ከሚመሩት የባህር መንገዶች ይልቅ በኦማን የሚደገፈውን የደቡባዊ ኮሪደር የባህር መስመር መጠቀም ጀምሮ ነበር። የስልታዊ የባህር መስመር ለውጥ በሆርሙዝ የባህር ወሽመጥ ላይ ነበረን የበላይነትና የቁጥጥር ይገባኛል ጥያቄ ያዳክማል በሚል በኢራን ውስጥ የሚገኙ ጽንፈኛ ሃይማኖትና ወታደራዊ ወገኖችን በእጅጉ ማስቆጣቱ ተሰምቷል። በኦማን ወገን ባለው የሆርሙዝ የባህር ወሽመጥ ላይ በሶስት የንግድ መርከቦች ላይ የተፈጸመውን ጥቃት ተከትሎ አሜሪካ ኢራንን ቀጥተኛ ተጠያቂ በማድረግ በኢራን የባህር ጠረፍና በባህር ኃይል ኢላማዎች ላይ ከባድ የአየርና የባህር ላይ ጥቃት ሰንዝራ ነበር። ኢራን ግን ለደረሱት ጥቃቶች ተጠያቂነቱን ሙሉ በሙሉ ብትክድም ከእሷ ጋር ሳይቀናጁና ፍቃድ ሳይጠይቁ በሆርሙዝ የባህር መስመሮች የሚንቀሳቀሱ ማናቸውም መርከቦች ለከፍተኛ አደጋ እንደሚጋለጡ ማስጠንቀቂያ ሰጥታለች። ይህ ታሪካዊና ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ወሽመጥ በግምት 167 ኪሎ ሜትር ርዝመት ያለው ጠባብ የውሃ መስመር ሲሆን ኢራን ከኦማን የሙሳንዳም ባህረ ገብ መሬት ይለያታል። በጠባብነቱ ልኬት ደግሞ ስፋቱ ወደ 54 ኪሎ ሜትር ብቻ የሚጠጋ ሲሆን የሁለቱም ሀገራት ይኸውም የኢራንና የኦማን ግዛታዊ ውሃዎችን ወሳኝ መተላለፊያ ይሸፍኑታል። በተለምዶ የተቋቋሙት የ2 ማይል ስፋት ያላቸው የመርከብ መስመሮች በብዛት የሚያልፉት በኦማን ግዛታዊ ውሃ ውስጥ ቢሆንም ዓለም አቀፉ ሕግ ግን ለዓለም አቀፍ የባህር ጉዞ የሚያገለግሉ እንደነዚህ ያሉት ጠባብ ወሽመጦች ማንም ሳይከለክል በነጻነት የመተላለፍ መብት በይፋ ይጠብቃል። ይሁን እንጂ የኢራን ጽንፈኛ ኃይሎች በኦማን የሚደገፈው የደቡባዊ ኮሪደር መስመር መጠናከር የኢራንን ይገባኛል ጥያቄ የበላይነት አደጋ ላይ ጥለዋል በሚል ከፍተኛ ስጋት አድሮባቸዋል። ይህንን እጅግ አደገኛ የሆነ የባህር ላይ ፍጥጫና በሁለቱ ሀገራት መካከል የተቀሰቀሰውን ቀጥተኛ ጦርነት ለማርገብ የኦማን የኳታርና የፓኪስታን ዲፕሎማቶች ሰፊ የሽምግልና ጥረት እያደረጉ ነው። የኢራን የውጭ ጉዳይ ሚኒስተር አባስ አራክቺ በሆርሙዝ
በሆርሙዝ የባህር ወሽመጥ ዙሪያ ለመወያየትና የተኩስ አቁሙ ዳግም እንዳይፈርስ ለመከላከል ወደ ኦማን መዲና ሙስካት አምርተዋል። በተመሳሳይ መልኩ የኳታር ልዩ መልእክተኛም ወደ ቴህራን አስቸኳይ ጉዞ ያደረጉ ሲሆን ቀጣይ የቴክኒክ ውይይቶች በፓኪስታን ሊካሄዱ እንደሚችሉ በሰፊው ተነግሯል። በሌላ በኩል የኢራን ባለስልጣናት በሚስጥር ለአሜሪካ ባለስልጣናት ባስተላለፉት መልእክት በመርከቦች ላይ የተፈጸሙ ጥቃቶች ከቁጥጥር ውጭ በሆነና አፈንጋጭ በሆነ የአገር ውስጥ ቡድን የተፈጸሙ ስህተቶች መሆናቸውን ገልጸው ሀገራቸው አሁንም ንግግርና ድርድር እንደምትፈልግ አስታውቋል። ይሁን እንጂ በአደባባይ ዋሽንግተንን ከዚህ ቀደም በሁለቱ ሀገራት መካከል የተፈረመውን የጋራ የመግባቢያ ሰነድ በተደጋጋሚ ትሳለች በማለት በይፋ ሲከሱ ይደመጣል። በአሜሪካ የውጭ ጉዳይ መስሪያ ቤትና በዋይት ሀውስ በኩል ግን ወደ አዲስ የኒውክለር ስምምነት ለመድረስ ያለው ተስፋ ከቀን ወደ ቀን እየደበዘዘ መምጣቱን ከፍተኛ ባለስልጣናት ይናገራሉ። የአሜሪካው ታዋቂው ዎል ስትሪት ጆርናል እንደዘገበው ኢራን ለሆርሙዝ የባህር ወሽመጥ መከፈት ምትክ ከፍተኛ የገንዘብ ጥቅማ ጥቅሞችን የሰጣትን ጊዜያዊ ስምምነት ማክበር ካልቻለች ከዚህ የበለጠው ስብስብና የረዥም ጊዜ ወደሆነው የኒውክለር ስምምነት መድረስ ፈጽሞ የማይታሰብ መሆኑን የአሜሪካ ከፍተኛ ባለስልጣናት ገልጸዋል። ከዚህም በላይ የአሜሪካ ባለስልጣናት ለአገሪቱ ታዋቂ ዜና አውታር ለኤቢሲ ኒውስ በሰጡት ይፋዊ መግለጫ ከኢራን ጋር ማንኛውም አይነት አዲስ ስምምነት ሊደረግ የሚችለው ቴህራን በአሜሪካ አየር ጥቃት መውደሟን ተከትሎ በፍርስራሽ ስር የተቀበረውን ከፍተኛ ደረጃ የበለጸገ ዩራኒየም ወይም የኒውክለር አቧራ ተብሎ የሚጠራውን ቁስ ለዋሽንግተን ሙሉ በሙሉ አሳልፋ ስትሰጥ ብቻ እንደሆነ በግልጽ አስታውቋል። ይህ ካልሆነ ግን አሜሪካ ያንን የኒውክለር ፍርስራሽ ለዘላለም ከመሬት በታች ቀብሮ ለማስቀረት እጅግ በጣም ርቃሽና ውጤታማ የሆኑ ወታደራዊ አማራጮች እንዳሏት በቁጣ ገልጸዋል። አሜሪካ በኢኮኖሚ በዲፕሎማሲና በወታደራዊ ረገድ ሙሉ ካርታው በእጇ ላይ እንዳለና የኒውክለር አቧራውን እንደምትፈልግ በይፋ አስታውቃለች። ምንም አይነት ስምምነት ከኢራን ጋር እንደማይኖር በድፍረት ተናግረዋል። ይህ በእንዲህ እንዳለም የሲኤንኤን የዜና አውታር አገልግሎት ባወጣው መረጃ መሰረት የሳተላይት ምስሎች በርካታ የኢራን የኒውክለርና የሚሳኤል ማምረቻ ጣቢያዎች ላይ አዳዲስና ጥረዛ የበዛባቸው እንቅስቃሴዎች መኖራቸውን የሚያሳዩ በመሆናቸው ወታደራዊ እርምጃዎች አሁንም በጠረጴዛ ላይ እንዳሉ ታውቋል። በቴህራን በኩል ደግሞ ውጥረቱ በህግ ረገድም እየተፋፋመ ይገኛል። የኢራን የፍትህ አካል መሪ የሆኑት ጎሎም ሆሴን ሞሆሴኒ ኤጄኢ ዛሬ በሰጡት መግለጫ በሁለቱ የቅርብ ጊዜ ጦርነቶች ወቅት የተፈጸሙ የጦር ወንጀሎችን ለመከታተልና ተጠያቂ ከሆኑት አካላት ላይ ካሳ ለመጠየቅ ዝግጅት እያደረጉ መሆኑን አስታውቋል። የጦር ወንጀለኞች በፈጸሙት ወንጀል ልክ መቀጣት እንዳለባቸውና እንዲሁም ተመጣጣኝ ካሳ መክፈል እንዳለባቸው ከዓለም አቀፍ ጠበቆች ጋር ባደረጉት ስብሰባ ተናግረዋል። የኢራኑ ጠቅላይ አቃቤ ሕግ የፍትህ አካሉ ዓለም አቀፍ ጉዳዮች ቢሮና የሕግ ባለሙያዎች ማዕከል በአሜሪካና በእስራኤል ላይ ማስረጃዎችን በማሰባሰብ ላይ መሆናቸውና ይህም የአሊ ሀሚኒን ግድያና በሚናብ ትምህርት ቤት ላይ የተፈጸመውን ጥቃት እንደሚያካትት ገልጿል። በዚህ ታላቅ ወታደራዊ ፍጥጫ ውስጥ ሌላው አሳሳቢ ክስተት በሰሜን ኢራን የሚገኘው የአክተከ ካን የባቡር ድልድይ በአሜሪካ ጥቃት መውደሙ ነው። ይህ በጎሌስታን ግዛት በአቃል አቅራቢያ የሚገኘው ድልድይ መመታቱ የኮሪደሮች ጦርነት ተብሎ የሚጠራውን ስልታዊ ትራንስፖርትና የንግድ መስመሮች ፉክክር ይበልጥ ማክረሩ ተሰምቷል። የኢራን አብዮታዊ ዘበኛ ጋር ግንኙነት ያለው ፋርስ የዜና ወኪል አሜሪካ ላደረገችው ጥቃት ምላሽ ለመስጠት በእስራኤሏ ሃይፋ ወደብና በተባበሩት አረብ ኤሚሬቶች ጀበል አሊ ወደብ ላይ የኢራን የሚሳኤል ጥቃቶች እንዲሰነዘሩ ጥሪም ቀርቧል። እንዲሁም የአገሪቱ ጠንካራ አቋም ያለው ከይሃን ጋዜጣ ሳውዲ አረቢያና ባህሬን የሚያገናኘው የንጉሥ ፋሃድ ድልድይና በክልሉ የሚገኙ የነዳጅ ማጣሪያዎች ላይ ያለምንም ቅድመ ማስጠንቀቂያ የሚሳኤል ጥቃት እንዲሰነዘር ጥሪ አድርገዋል። የአቃላት ድልድይ ከተመታ የንጉሥ ፋሃድ ድልድይም ያለ ማስጠንቀቂያ መመታት እንዳለበትና የኢራን ማጣሪያዎችም ከተጠቁ የእነሱም ማጣሪያዎች መመታት እንዳለባቸው ጋዜጣው ጽፏል። በተጨማሪም የአሜሪካ ወታደሮችን የሚያስተናግዱ የአካባቢ ሀገሮች ጥቃት ከግዛታቸው ከተሰነዘረ እንደ ገለልተኛ አካል ሊታዩ እንደማይገባና እነሱም መምታት አሜሪካና እስራኤል እንደ መምታት እንደሚቆጠር አስጠንቅቋል። ይህን ተከትሎ የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ አሜሪካ ለተባበሩት አረብ ኤሚሬቶች የኤክስፖርት ቁጥጥር ሕጎችን ለማቅለል የወሰነችው ውሳኔ አቡዳቢ በአሜሪካ ወታደራዊ ዘመቻ ላይ ያላትን ተሳትፎ የሚያረጋግጥ
ይፋዊ ምስክርነት ነው ብለዋል። ይህን ውሳኔ የዋሽንግተን ይፋዊ ምስክርነትና የአቡዳቢ ውርደት ሰነድ ሲሉ የገለጹት ጋሪብ አባዲ የተባበሩት አረብ ኤሚሬቶች ለሀገራቸው ጥፋት ተጠያቂ መሆን እንዳለባትና ሕጋዊ መዘዞችን እንደምትጋፈጥ ገልጸዋል። የአሜሪካ የንግድ ሚኒስቴር ባወጣው መግለጫ ደግሞ የተባበሩት አረብ ኤሚሬቶች የአሜሪካ ዋነኛ የመከላከያ አጋር በመሆንና ኦፕሬሽን ኤፒክ ፊውሪ የተባለውን ወታደራዊ ዘመቻ በመደገፍ ላሳየችው ሚና እውቅና ለመስጠት የኤክስፖርት ሁኔታዋን ማሻሻሉን አስታውቆ ነበር። የማሻሻያ አቡዳቢ እጅግ የላቁ የአሜሪካ የጦር መሳሪያዎችን፣ ሰው አልባ አውሮፕላኖችንና የሰው ሰራሽ አስተዋጽኦ ቺፖችን እንዲሁም ሰርቨሮችን በቀላሉ እንድታገኝ አድርጋታል። ኢራን በበኩሏ በጦርነቱ ወቅት በተባበሩት አረብ ኤሚሬቶች ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትንና ከእስራኤል ጋር ያላትን ትብብር በመጥቀስ በርካታ ጥቃቶችን ማድረሷ ይታወሳል።